እናቴ በህይወት ካለሽ በቃ ዘሮቼን ካሉ ባገኛቸው በጣም ነው ደስ የሚለኝ። እናቷ እኔ ነኝ ያለች እንግዳ ስቱዲዮአችን መታለች። ምንም አይነት መረጃ እጄ ላይ እንዳይኖር አድርገው ነው የሰጧት። የኔ እጅ የለበትም። ምንም አይነት ከፎቶ ጀምሮ እጄ ላይ እንዳይኖር ነው የተደረገው። ልጄን ምን አደረሳችኋት? ልጄ የት ነሽ ብለሽ መጠየቅ አልቻልሽም? እናት ነሽ። ልደቱ በተከበረ በ3ኛው ቀን ተመልሳ ስትሄድ ፎቶ ምናምን ይዛ ልትመጣ ነው ሄደችው። እሷ ምንም አይነት ፎቶም የለም። ልጅቷ ሞታለች ተባለ። የልደት ሰርተፊኬት ከተሰጠኝ ሳየው መቅደስ ተንሳኤ ነው የሚለው። አዎ አንዴ ክትባት ሳስከትብ በወንድሜ ስም ነው ማሰራት። አንዱ ሌላ ነገር ወንድሜ ተንሳኤ አስራት እናትየው ሞታለች አሉ እሳቸው። እኔ ጥቁር አንበሳ ገብታ ታማ ነበረ። ጥቁር አንበሳ ገብታ ሞተች። የጋብቻ ጥያቄ ስጠየቅ የመጀመሪያ መስፈርቴ የዛሬ 3 ዓመት የ23 ዓመት ልጅ አለኝ ነበር ያልኩት። ዛሬ 26 ዓመት ነው። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት ብዙ ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እንዲበዛላችሁ እየተመኘው በዛሬ መሰናዶ ከሰሞኑ በማደጎ ፈረንሳይ ያደገችው ወጣት በቤተሰብ ፍቅር ውስጧ የተቃጠለ እናቴን ማግኘት እፈልጋለሁ፣ ቤተሰቦቼን ካላገኘው ማግባትም ቤተሰብ መመስረትም አልችልም ብላ እንደው ወላጅ እናቴን ባገኝ እህት ወንድሞችስ ይኖሩኝ ይሆን በሚል የቀረበችው እንግዳችንን የተመለከተ ጉዳይ ነው። እናቴ በህይወት ካለሽ ቤተሰቦቼ በህይወት ካሉ እህትም ካለኝ አጎትም በቃ ዘሮቼን ካሉ ባገኛቸው በጣም ነው ደስ የሚለኝ። C'est compliqué d'être sans toi. C'est compliqué d'être sans toi, maman. Mais j'espère te revoir un jour. ፈረንሳይ ሀገር ብቻዬን ነው ያለሁትን። ቤተሰቦቼን ባገኝ ደስ ይለኛል። Parce que je suis toute seule en France. እናቷ እኔ ነኝ ያለች እንግዳ ስቱዲዮአችን መታለች። እንዴት እናቷ ነኝ ያልሽ? ምንድን ነው ያለው ነገር የሚለውን ልንሰማና ቆይታ ልናደርግ ነው። እውነት ወላጅ እናቷ ከሆነች እንግዲህ የመቅደስ ትንሳኤ የዓመታት እንቆቅልሽ ይፈታል ብለን እናስባለን። በዚህም እጅግ በጣም ደስ ይለናል። ግን ደግሞ እናት ነኝ ካለችው አስቀድመን ታሪኩን እንስማ። እንኳን ደህና መጣሽ። እሺ እንኳን ደህና ቆያችሁ። እንዴት ነሽ? ተዋወቂልኝ። እሺ ሰላማዊት አስራት እባላለሁ። የመጣሁት ከአቃቂ ነው። አሁን መቅደስ ያላት መረጃ እንግዲህ ወደ ጎንደር አካባቢ እንደሆነ ነው። በእርግጥ የልደት ሰርተፊኬትም ሆነ በልጅነቷ የነበራት ነገር የመጀመሪያ አሳዳጊዋ ስትሞት እሷ ወደ ሌላ አሳዳጊ እንድትሰጥ ስለተደረገ በቂ መረጃ ማግኘት አልቻለችም። የፈረንሳይ አዶፕት ያረገችኝ እናት በ10 ዓመቴ ሞተች። ትንሽ እናቴ ከሞተች በኋላ ትንሽ ቆየሁኝ ከአዶፕት ካረገኝ አባቴ ጋር። በጣም ክፉ ሰው ነበረ ማለት እችላለሁኝ። ጥሩ ስሜትም ስላልነበረኝ ትምህርት ቤት ውስጥ አስተማሪዎቼ ለፖሊስ ተናገሩ። ያለውን ሁኔታ ቤት ውስጥ አዩ። ወደ ፍርድ ቤት ተላከ ማለት ነው የኔ ጉዳይ። ከዛ በኋላ ወደ ሌላ አዶፕት ቤት ተወሰድኩኝ። እዛ ነው ያደግኩት ማለት ነው እስከ 18 ዓመቴ ድረስ። ከ18 ዓመት በኋላ ወደ ኢትዮጵያ መጣሁኝ ቤተሰቦቼን ለማፈላለግ። ምንም አይነት ዶክመንት የለኝም። ቤተሰቦቼን ለማግኘት በጣም ጉጉት ስለነበረኝ የመጀመሪያ ጊዜ ባህር ዳር ሄድን። ከዛ በኋላ ወደ ጎንደር ወደ እኔ የተወለድኩበት አገር ሄድኩኝ። እዛም ሄደን ቤተሰቦቼን ማፈላለግ ጀመርኩኝ። ግን ምንም ለማግኘት አልቻልኩኝም። ከምን ተነስተሽ ነው ልጄ ነች ያልሽው? እንደው ወደ ታሪኩ ከማለፋችን በፊት ምንም አይነት ማስረጃ አጣሁ። አታሩ ኢትዮጵያ መታ ነበር የ18 ዓመት ልጅ ሆና አይደል የሚለው መረጃው። እና ምንም አይነት መረጃ አታሩ የተመለሰችው ወደ ነበረችበት ሀገር።
ምንም አይነት መረጃ እጄ ላይ እንዳይኖር አድርገው ነው የሰጧት። የኔ እጅ የለበትም ምንም አይነት ከፎቶ ጀምሮ እጄ ላይ እንዳይኖር ነው የተደረገው። የተወለደችበትን ዘመን ሳያት ዝም ብዬ ስነካካ ነው ሳያት ዝም ብዬ ነው ያለቀስኩት። መጀመሪያ ምን እንደሆነ ሳታውቂ ፎቶን ሳታይ አመመኝ። እንደው ሰው ቤት ነው የነበርኩት እንግድነት ሄጄ ነው ብርድ ብርድ አለኝ አመመኝ። እኔ በቃ ምንድነው ምክንያቱ? አሁን አየሁኝ ስታለቅስ እሷ የኔ ልጅ ናት አልኳቸው። እንዴት ነው ታሪኳን ሳትሰሚ ገና ሲጀምሪ አንቺ እየተናገርሽ በነበረበት ሰዓት እቺ ልጅ ግን የኔ ልጅ ናት አልኩ። እንዴት ምናምን ብለው ጓደኞቼ ናቸው ተደረጋገጡ። ከዛ በኋላ ጥሩ ስሜት አልነበረም ውስጤ የነበረው። አንድ ቀን እንደዚህ እንደሚሆን አቅ ነበር የእውነት። ለምን ምንም አይነት ማስረጃ እጄ ላይ የለም። እቺ ልጅ ሙሉ ለሙሉ የራሴ ናት። እኔ ምንም ፈልጌ አይደለም ምንም ፈልገው ነገር የለም። እናት ሆኜ እሷን እግዚአብሔር ደግሞ በአካል ይሄን ራሱ መስማቴ እግዚአብሔር ብሎ የኔ ልትሆን ትችላለች። ባትሆን እንኳን በዚህ ሚዲያ ደግሞ ልጄን አገኛለሁ። እኔ አንዱ ትልቁ ተስፋዬ ማለት ነው። ግን እርግጠኛ ነው ይለኛል የራሴ ልብ። እናት ከሆንሽ ታውቂዋለሽ አይደል? እንደዚህ አይነት ስሜት ተሰምቶኝ አያውቅም። ትመስልሻለች? እህቴን ነው የምትመስለው። መጀመሪያ እንዴት መሰለሽ ከወለድኳት በኋላ ጎረቤቶች ናቸው እኔ የነበርኩበት አካባቢ በልምድ የምትቀራረቡ የለም። ስንቀራረብ ቤተሰብ ሆነን እና እህት ወንድሞች አንድ ላይ የሚኖሩበት ቤት ማለት ነው። ስንኖር እኔ ጊዜ እየገፋ ሲመጣ ወደ እናቴ ጋር ሄድኩ፣ ወደ ቤተሰቦች እርግዝናው ማለት ነው። ከወለድኳት በኋላም ጠይቀውኛል ወንዶቹ። ስንቀራረብ እህቶቼም እዛ ይሄዳሉ እነሱም ምናምን እንደዚህ ነው ቅርባችን። በኋላ እናቴ ኦፕራሲዮን ስትሆን የኔ በታቾች በዛ ሰዓት ምን ያህል እድሜ ሊሆኑ መገመት አያቅትም። ስለዚህ እቺ ልጅ ለማጥዬ ሆስፒታል ልግባ እኛ አለን አንቺ ድነሽ ውጪ ያሉ። እውነቱ ይሄ ነው። እሺ ያልኩ ገባሁ። 2 ወር ነው የተኛሁት። ይሄን ተሰርቼ ያው ምናምን ከወጣሁ በኋላም ልውጣ እንጂ ጥሩ ስሜት ላይ አልነበርኩኝም። እህቴ ግን እየሄደች ልጅቷን ታያት ነበር 55 ሳሪስ 55 እየሄደች ስታያት ምስትል ፊትም እየነሷት ምን እያሉ ሲመጡ እንደ በፊት አልሆኑልኝም ምናምን አለች። እሺ ብዬ ለመቀበልም ያለሁበት ሁኔታ አይፈቅድም። በኋላ አጠርስ አድርግልሽ 1 ዓመቷ ነው ሄዳ ከነሱ ጋር ድንገት ሄዳ ልደት አከበረች እህቴ። ከዛ ልደቱ በተከበረ በ3ኛው ቀን ተመልሳ ስትሄድ ፎቶ ምናምን ይዛ ልትመጣ ነው ሄደችው። እሷ ምንም አይነት ፎቶም የለም። ልጅቷ ሞታለች ተባለ። ሂጂና ተናገሪ እንዳትመጡብን ልጅቷ ሞታለች ተባለ። እሺ ያልኩኝ እኛም ለቅሶ ተቀመጥን። እንዴ ሞታለች ሲባል ልጅን ያህል ነገር መቼም ራሱን የቻለ ስነ ስርዓት አለ፣ ቀብርና መሰል ነገር አለ። እንዲሁ ሞታለች ስለተባላችሁ ልጅ ሞታለች ብለሽ አመንሽ? እኔ ያው ተኝቻለሁ። ያቺ የኔ ታናሽ ናት። ልናናገር ብንሞክር በር ዝግ ነው። ጭራሽ ልጅ እንደጣልኩኝ ተደርጎ ጣቢያ ላይ እንዲመለከት አመልክተዋል ምናምን። መጀመሪያ ሞታለች ተባልሽ፣ አንቺም ለቅሶ ተቀመጥኩ እያልሽ ነበር። አዎ ተቀመጥን። አዎ ተቀመጥን። 3-4 ሄደን ስንጠይቃቸው ሞተች። ከምን ያህል ጊዜ በኋላ ነው ሞተች ካሉ ከምን ያህል ጊዜ በኋላ ነው ልጅ ጥላብን ሄደች የሚል ሪፖርት ያደረጉ? በቃ ወዲያው ለቅሶ ነው ካሉ በኋላ አልዳንኩም ብዬሻለሁ ልጅ ሞታለች የሚል ነው። እንዴት ነው አይነገርም ወይ እኛ አንቀብርም ወይ ምናምን የሚል ጭቅጭቅ ተነሳ። ከእህቶቼም አያቴም አለች። ብንሄድም አናገኛቸውም ተከራይቷል ቤቱ ይሉናል ምናምን እንደዚህ ማለት ነው። በኋላ እኔ አቃተኝ፣ አገሩን ለቀኩኝ። ደብረ ዘይት ገባሁ። መቀመጥም አልቻልኩኝም። ግን ውስጥ ያለች እኔ ግን አይቻታለሁ ስገባ ምናምን የልጅነት እንትን የለም እንደዛ ነው የምትለኝ ሁሌ እህቴ። ግን አለች ተስፋን ቆርጥም አለች ደብቀውኝ ነው የምትለኝ። በኋላ ሂደቱ አንቺ ልጅሽን ባደራ ሰተሽ የወጣሽበት ቤት ተመልሰሽ ልጄን ምን አደረሳችኋት ልጅ የት ነሽ ብለሽ መጠየቅ አልቻልሽም? አላስደረሱም፣ በፍጹም አላስደረሱም። ሚዲያውን የሚከታተል ከሆነ ግዛቸው ይባላል። ምናልባት እህትየው ሚና የምትባል ልጅ ትንሽ ገንዘብ አይ አይደለም አሁን እንደው ነገሩን ወደ ራሳችን አቅርበን ባንቺ ጫማ ውስጥ ሆነን ለመመልከት ብንጥር ልጅን ያህል ነገር ከአቅም በላይ በሆነ ሁኔታ ባደራ ሰተሻቸው 2 ወር ነው አይደል ያልሽኝ ሕክምና ቦታ ላይ? እኔ 2 ወር ወደ 6 ወር እነሱ ጋር ቆየች። በቃ 6 ወር ስትቆይ ይሄ በመጀመሪያ መልካምነታቸውን ሂጂ አንቺ ታከሚ ብለው ሰብስበው መያዛቸው ትልቅ ነገር ነው። ምክንያቱም የጉርብትና ዋጋ ምን ያህል እንደሆነ ማሳያም ነው። ግን ደግሞ ሞተች ስትባይ ልጅሽን ያህል ነገር በምን ሞተች? እንዴት ሆና? ሆስፒታል ነው የሞተችው? እቤት ውስጥ
አሟሟቷን በተመለከተ ምን አይነት መረጃ የሚል መጠየቅ አልቻልሽም ወይስ በማደጎ ለመስጠት? በፍጹም ስንሄድ የሚመለስልን ያው መንቀሳቀስ አልችልም። እህቶቼ ናቸው የሚሄዱት። የአክስቴ ልጅ እሷም አርፋለች። እነሱ ይሄዳሉ። የሚመለስላቸው መልስ ልክ አይደለም። ሞተች፣ እሷ ታማለች፣ ቀበርን፣ ልጃችን ናት ብለን አምቦን ወስደን የቀበርነው። አምቦ ናቸው ቤተሰቦቻቸው። ድብልቅልቅልቅ ያለ ነገር ማለት ነው። ከዛ በላይ መጓዝ አልቻልኩም። በኋላ ሸጠውት ሄደዋል። ወደ ህግ መሄድ አልቻልኩም። በቃ እኔ ነገሮች ሁሉ ድብልቅልቃቸው ወጣ። አልቻልኩም፣ ልድር አልቻልኩም። እኔ ጭራሽ ሌላም ነገር ስለተጨማመረብኝ በቃ የልጅቷም አለ። ከዛ ቤቱን ሸጠውት ሄደዋል አስባሉን። የት ሄደን ደግሞ ማንን ልጠይቅ? በቃ ሞታለች። አንድ ቀን አንደኛውን ተገናኘን አቃቂ ኦልሞስት የዛሬ 10 ዓመት ስሙ ጠፍቶብኝ ነው። እሱ በደንብ ያቀኛል። እውነት ግን ጣቢያ አካባቢ ነው። እቺ ልጅ ሞታለች፣ ሪፖርት አድርጋችሁ እኔን በፖሊስ ያስፈልጋችሁ ነበረ። እቺ ልጅ ሞታለች፣ ከሞተችም እርሜ ላውጣ አክት መሞታለች። እሷ አምቦ ወስደን የቀበርናት አሉ። ግን ደግሞ ልጅ ጥላብን ሄደች በሚል ለፖሊስ ሪፖርት አድርገው ስትፈለጊ ነበር። አዎ ለፖሊስ። ሞተች ካሉሽ ከምን ያህል ጊዜ በኋላ ነው ይሄ የሆነው? ሞተች ካሉ ከአመት ከምናምን በኋላ ነው። እንደዛ መርማሪውም እዛው አካባቢ ስለነበረ ማቃቸውን ፖሊሶች እንደዚህ እየተባለ ኧረ እኔ ራሴ እንዲህ አይነት መረጃ ምናምን አልኳቸው። ያው በቃ እንዲሁ ብቻ ድብስብስብስ ብሎ ቀረ። በኋላ በሂደት እያለፈ እየበረረ ምናምን አንዳንድ ነገሮች እዛው አካባቢ ላይ ማጥናት ያስኩኝ። ምንም ልብ ያረጋ ብሎ ገንዘብ ምናምን ትንሽ በሰዓቱ ትንሽ ደህና ናቸው። የእሱ ነው እንዳትይ ፈርቶ ነው ቤተሰቦች ነገ ንብረት እንትን ትላለች ብለው ነው ምናምን በቃ የተባረረ ወሬ የለም። የተለየ ግንኙነት ያለሽ ሰው ነበር ከቤተሰቡ መካከል? የለኝም። እንዲህ በመቀራረብ። አባቷ እዛው አካባቢ ነው? አባትየው አለ፣ አሁንም ጎረቤት ነን። ሮቤሉ ላይ ይባላል። ልጄን ታረክሽ አላለም? በቃ ሞተች፣ ተቀመጥን ለቅሶ አብረን። እሱም ተቀመጠ። በጓደኝነት ነው። እሱም ልጅ ነው፣ እኔም ልጅ ነኝ። በቤት የተቀመጥኩ እኛ ጋር አብሮ ተቀላቅሎ ተቀመጠ። በቃ ብቻ ፈልጉት እመጣለሁ። አላርፍም ደግሞ ሳሪስ ስሪና እንጨት መሰንጠቂያ አካባቢ እመጣለሁ፣ እዛ አካባቢ እመጣለሁ። እየቆየ ሲሄድ ደግሞ ቤቱም እየተዋጠብኝ መጣ፣ እየጠፋብኝ መጣ። በቃ በጣም ብዙ ቤቶች ናቸው ያሉት ምናምን። አንቺ እዛ አካባቢ ትኖሪ የነበረው ምንድን ነው? የራስሽን ቤት ተከራይተሽ ነው? ከልጁ ጋር ማርገዜ ሳቅ ቤት ተከራይቼ ወጣሁ የእነኝህ ሰዎች ስር። ከዛ ስትላመጄ ለምትቀራረቢም እንደ ቤተሰብ ያው ልጅም ነኝ እንደ ቤተሰብ ቀረብኩኝ። በኋላ ምኑ ከምን ሆኖ እንደዚህ ድብልቅልቅ ያለ ታሪክ እንደገባ አለ። እሱም አብሮሽ ነበር? አብሮ የልጅሽ አባት? አዎ። አንቺ ታመሽ ስትሄጂ እሱ እዛው ቤት ውስጥ ቀጠለ ወይስ? ከኔ ጋር አይ አልቀጠለም። ልክ ሳረገዝ እናቴ ጋር ነው የተኛሁት ብዬሻለሁ። ወልጄ እናቴ ጋር ነው የተኛሁት። ስታመምም እናቴ ጋር የታመምኩት። እየባሰ ሲመጣ እኔን እያስታመመ ነው እሱ። ኦኬ። ቤቱን ለቀቀ? አዎ ቤቱን ለቆ ማለት ነው። እዛም ጎረቤት ነን፣ የአንድ ሰፈር ልጆች ነን። ነገሮቹ በሙሉ ስትጠይቂ እኛ አናቅም እኛ ምናምን እዛ ጋር ያለው ነገር ጭራሽ በቃ ድብልቅልቅልቅ ያለ ነገር ሆነ። ታገልኩና በቃ አቃተኝ፣ ተውኩኝ። ግን አልቆረጠም በቃ ውስጤ በፍጥነት እንደዚህ ታያለሽ። ብዙ ሚዲያ ላይ ብዙ ነገር አለ፣ ቲቪ ላይ የምናያቸው ነገሮች አሉ። እዚህ ጋር ስደርስ አቃተኝ። የዛሬ ሳምንት ማታ ምናምን በቃ ልጆቹ አብሮኝ ነበሩ። እቺ ልጅ እኔ ናት አልኩኝ። አሁን ውስጥሽ ከነገረሽ ተነስተሽ ነው? እኔ ያው እርግጠኛ ሆነ ውስጤ እንጂ መረጃ ሌላ ነገር የለም። መጥቼ በ18 ዓመቴ መጥቼ ምንም አይነት ነገር ሳጣ አይደል ያለችው ተመልሼ ሄድኩኝ። ምንም አይነት መረጃ የለም ነው። እሷ አንድም መረጃ ያጣችው የመጀመሪያ አሳዳጊ ቤተሰቧ እናቷ ከሞተች በኋላ ግን እሷ የስራዎቹ መጀመሪያ እድሜ ላይ ሆና ነው እንግዲህ በ12 ዓመቷ። አሳዳጊ ደግሞ አባቷ ጥሩ አልሆነላትም ለሷ። ስለዚህ ሌላ ቦታ እንድታደግ ሄደች። በዛ ሰዓት መረጃዎች እዛ ቤት ቀሩ። ማለት ምንም መረጃ የላትም። አሁን አብዛኛው በማደጎ ያደጉ ወይም ያሳደጉ ወላጆች ልጆቻቸው ማንነታቸውን እንዲያውቁ ፍላጎት ካላቸው ሲወስዱ ያላቸውን መረጃ ነው የሚሰጡት። መቅደስ ይሄንን እድል አላገኘችም። ስለዚህ አሁን ነፍሴ ነግራኛለች፣ ውስጤ ልጄ እንደሆነች አምናለች እያልሽ ነው? አዎ። አንድ ክትባት ሳስከትብ በወንድሜ ስም ነው ማሰራት። አንዱ ሌላ ነገር ወንድሜ ተንሳይ አስራት ነው። ገባሽ? አንዱም ጥያቄ የፈጠረብኝ ተንሳይ መቅደስ ተንሳይ ነው። አንቺ ማን ብለሽ ነበር ስሟን ያወጣሽ? ቤተልሔም ነበር። ቤተልሔም ነው ያልኩት። ያም ጥያቄ የፈጠረብኝ እርግጠኛ ሆነ የኔ ልብ ልጄ ነች። እኔ እርግጠኛ ሆነ አልተኛሁም። ስራ እየሰራሁ አይደለም። ሱቅ ከፍቼ አላውቅም። ነጋዴ ነሽ? አዎ ነግዳለሁ።
ምንም በቃ ብቁ ነገር የለኝም ከሳምንት ጀምሮ እንቅልፍ የለኝም ተቋቁሬ ያለው ምናምን እሷን ነው የምታስቢው አው የሆነ ስልሽ ማላቀው እንግዳ የሆነ ነገር ውስጥ የለም እንደዛ አይነት ስሜት ነው ጨካኝ የሚሆንክ ይመስለኛል ምናምን በቃ ማአት ማላ እኔ አስቤ ማላቀም እንደዚህ አለኝ ልጅ እኔ እንደዚህ አይነት ነገር እኔ በታሪክ ውስጥ ሰምተው የሚጸጽትሽ ነገር አለ የምታሳውሹ ብዙ ነገር አለ ጨክኜ ሰጥቼ ቢሆን ፈልጌ ሰጥቼ ቢሆን ምንም እንትን አለ ግን ይሄ በማላቀው በቃ ይሁን ምንም ምን አይነት ውስብስብ ነገር ብዙ ሚዲያ ላይ እንትላቸው ያልፈለኳቸው ነገሮች እኮ አሉ ገብቶሻል አንኛ ሰዓቱም አይበቃም ሁሉንም አዘረዝልኝ ማለት ሚዲያ ላይ ልጅነት የሚጫወትብሽ ድራማ አለ የሆነ ሰዓት እንዳሁን እንኳን ቆም ብዬ አስቤ እንደዚህ ማልበት ሁኔታ በዛ ሰዓት እህቱ ጥቁር አንበሳ ነበረች የታሪክሽ ብለሽ መጠየቅ ትችይ ነበር ገንዘብ ትባላለች ከሰማች በደንብ ትሰማኛለች አሁን የዚህ ልጅ እህት ናት ስለምን እንደዚህ አይነት ድራማ እንደተሰራ ራሱ አላቅም በቃ በትክክል አላስብም እድሜው ነው እንደዛ እንደሆነ ያለው እነሱ ሞተች ነው ያሉሽ ሞተች ነው በህይወት መኖሯን በምን አወቅሽ በህይወት መኖሯን ሳሪስ ላይ አልቀመጥም ብዬሻለሁ ሄድን ወደዛ ወደነሱ አካባቢ አይነግርሽ ማንንም ምንም አይነት መረጃ አይሰጡም በቃ ጭራሽ ይፈራሉ እንደዚህ አይነት ወሬ ስታወሪ ማለት ነው በኋላ ግዴለሽም እዛ አካባቢ ላይ ዝም ብለሽ ሻይ ቡና የሚሉት ጋር ሂጂና ሻይ ቡና ምናምን እየተጠቀምሽ ኢንፎርሜሽን ጠይቂ ትለኛለች ውጪ ናት እህቴ እዛ ሰፈሩ ላይ ማለት የነበርንበት ልጆቹ ያሉበት ሰፈር ላይ ያም ስጠይቁ አራኔ ምናምን እንደዚህ ነው የሚሉሽ አንድ አሮጊት መጨረሻ ላይ እኔ ምን አቃሉ ማን ብለው ተቆጡኝ ሁለት ጓደኞቼ ጋር ብሬ ነው ሄድኩትኝ እኔ እንደማላቅ እነሱ አክስታቸው ሆኖ እነሱ እንደሚፈልጓት አርገው ነው የጠየቁት ሴትዮዋ በተትና ምናምን ትልቅ ሴትዮ ናቸው የዛ አካባቢ ነዋሪ ናቸው እዛ ነዋሪ ናቸው አው እንደዚህ ነው እናትየው ሞታለች አሉ እሳቸው እኔ ጥቁር አንበሳ ገብታ ታማ ነበረ ጥቁር አንበሳ ገብታ ሞተች ስትሞት ሰዎች ወስደው ጥቁር አንበሳ ለማሳደጊያ ድርጅት ሰጡ ገባሽ ለማሳደጊያ ድርጅት ሰጡ እቺም መንደርደሪያ ሆነች ይለኔ ከዛ አልሞተችም እየተማረች ነው 12 ያክፍል ናት የሚል መረጃ ነው ደረሰኝ እንደው እድሜዋ ደርሶ ነበር በዛ ሰዓት 12 ሲሉ እንትኑን አመጣጣንኩትና 12 ያክፍል 21 አመት ወይ 20 አመት እንደዚህ ያርግ የሰራውትና እርግጠኛ ነኝ ታስገድሉኛላችሁ ነው ያሉት በቃ ይሄን እንዳትሉ ታስገድሉኛላችሁ ነው ያሉት እንደውም ሴትዮዋ አመስገነናቸው አንዳንድ ነገር አለና ተነስተን ወጣን ከዛ እንዲህ አይነት መረጃ ነው ብዬ ለእህቶቼም ለወንድሞቼም ውጭ ላሉት ስናገር እዚህ ጋር ቆሚ በቃ መረጃ ይበላሻል በራሳችን አካሄድ ደግሞ በሂደት ሚዲያው ቴክኖሎጂው ያቀረበልን ነገር አለ በዛ መልኩ ልጃችን እናገኛለን አሉ በዚህ ሁኔታ ውስጥ ፍለጋ የወጣች አንዲት አዎ ከዛ ማላቀው ለራሴ እንግዳ የሆነ ስሜት ሰው ቤት ስቅስቅ ብሎ ማልቀስ ምናምን ብርድ አለኝ የሆነ ምናምን በቃ አላቀም የሆነ አይነት ስሜት በደንብም እኮ አልሰማዋትም ፍለፊት አንቺን ያየሁት ከዛ ደግሜም ለማየትም አቅም አጣሁ ጠዋት ሲነጋ ሳይ ይሻለኛል እና በዚህ ይሄን ተነስቼ ነው እኔ እግዚአብሔር ነው ሁሉን የሚችለው እግዚአብሔር ነው ሁሉን የሚያደርገው እኔ ቤተሰብ ብዙ ልጅ ወስዶ የሚያሳድግ ቤተሰብ ነው እውነቴን ነው ባላቀማቸው ማሳድገውም ልጅ አለ እኔም ግን አስቤ ፈልጌ አይደለም እንደዚህ አይነት ነገር የተፈጠረው ነፍሷ ካለ የኔ ልብ እርግጠኛ ሆኗል እግዚአብሔር መሃል ላይ ይጨመርበትና ከናንተ ድካም ጋር ደግሞ የሆነ ውጤት ላይ ደርሳለሁ ብዬ አስባለሁ ከክርስቶስ ጋር ተሰጥቶ እንዲረጋገጥልሽ ነው የምትፈልጊው ከተበብር ጭምር ማለት ነው እንዲሁ በደመነፍስ ልጄ ነች ነው እኔ መረጃ ምናምን የምታጣቀሽው ይሄ እንደዚህ ምለሽ የምታቀርቢው ነገር የለም ግን ልብሽ የነገረሽን ነገር ልቤ የነገረኝን አመንኩ እናት ናት እንደዚህ አይነት ስሜት የሚሰማት ነው እናት የሆነ ይሄን ስሜት ላይ የሚያውቀው ያው እናት ነው ከወለድሽ እንግዲህ መቼም ያው ትንሽ እኔ እበልጣለሁ ብዬ አስባለሁ ከወለድሽ ስሜትን ታውቂዋለሽ ለማንም ስልሽ እንደዚህ አይነት ስሜት ከየትም አይመጣም ግን ምን ይሰማሽ ነበር አለች ልብሽ የሚለው አለች ሲጠይቁኝም አለች ነው የምለው አለች በቃ ሚሜ የተሳሳተ መረጃ ልጅ ስለሆነች እንደዚህ አይነት መረጃ መጣች አለች ነው የሚሉት እነሱ ውጭ ሆነው አለች በቃ አንድ ቀን የኛ ናት አለች እናቴም ውጭ ናት አለች ነው በቃ የሆነ ቀን እግዚአብሔር የሆነ ነገር ያደርጋል ይሄ ፕሮግራም አይተውታል አላየሽ አሁን ከዚህ በኋላ ነው እና እኔ ግን የኔ ናት
እንዲሁ እመኑኝ እያልሽ ነው እንግዲህ አሁን ባለው ሁኔታ ሰሙ ያቀርባል ያው ቴክኖሎጂ እንግዲህ ቢሆን ደስተኛ ነው ቢሆን ከምንም በላይ እሷም ደስተኛ ነች የሆነ ስልሽ ምንም ፈልግ ያለም እግዚአብሔር ተመሰገነ ይሁን በራሴ ስልሽ አንዳንዴ ዝም ብሎ የሆነ ነገር ተንተርሰው የሆነ መላምት ሊሆን ይችላል አይደለ ጎንደርም የሚባሉን አይደለም እኔ እዚሁ አዲስ አበባ ተወልጄ ነው ያደኩት የሰበያ ሐረር ሰው ነው ቤቱ ከመናም አይደለም ከተማ አምሽቼ መጥቼ ቤት ውስጥ ነው ወለድኳት ቆንጂዬ ልጅ ቀይ የምታመር ፈረንጅ መሰለች ልጅ ነው ግን ጠይም ነች ሶልዳት አሁን ግን አንቺም ብትሆኚ እዚህ ጋር ሌላዋን ብትመጣ አላቃትም አሁን ልጅቷ እንዲሁ በተፈጥሮ አላቅም በቃ ምን አይነት ስሜት እንደተሰማኝ አላቅም ከዛ በኋላ ስራ እየተሰራ አይደለም አልገባው ወደዛ ጋርም አልገባውም ፈሪ ሆኜ ቁጭ ለምን ፈራሽ እኔ ምን አውቃለሁ ፈራው ቀላል ነገር አይደለም ልጅን ያህል ነገር ሞተሽ ተብሎ ሀዘን ተቀምጦ ለቅሶ ተቀምጠናል ለቅሶ ተቀምጣችሁ ከዛ በኋላ ደግሞ እንግዲህ በምን አይነት ስሜቶች ውስጥ የስሜት መዘበራረቅ እንዴት የህሊና ወቀሳው ብዙ ነገር ይመጣል ብዙ ነገር ነበር በሰዓቱ ይሄ ነው ማለው ብዙ ነገር ነበረ በሳንቲም ብዙ ጣጣ ያመጣብሻል በትክክል እንዳላስቦኝ ቆሜ መብቴን መጠየቅ ይችላል ነበር ቀደም እንዳልሽው ልጅን አህል ነገር ሞቶ ደውለ ፖሊስ ይዘሽ እንኳን ቤት ሄደሽ እኮ እንዴት ነው ይባላል ያ ሁሉ ነገር ተሰረቀ ካይምሮ ውስጥ በቃ ምንድነው ጫና ነበረብሽ ምን በቃ ስትሄጂ አታገኛቸውም በሩ ዝግ ነው በቃ ሌላ ታሪክ ነበረ በቃ ይሄ ነው ብዬ በዝርዝር ላቀርበው ማለት እዚህ መካከል ያልተነገረን የማናውቀው ታሪክ አለ በቃ የሆነ ድፍንፍን ያለ ለራሴም ግራ የገባኝ ነገር ነበረ እና እግዚአብሔር ነው ሁሉንም የሚያደርገው ያንንም ተንተርሼ ነው ሊነጋ ሲል ይጨልማል እግዚአብሔር በምክንያት ምን ሊያርግልሽ እንደሚችል አታቂም እኔ ዝም ብዬ እናትነቴን አምኜ ልጄ ሆና ነው ማየት እንፈልገው አምነሽ የመጣሽው እናትነሽ እኔ በቅርብ ጊዜ አላቃትም አይደልች ልጅ ያው ልጅ እንዳለኝ ነው ውስጥ የሚያውቀው ረጅም ጊዜ ቆይታ ልጅ አለኝ ከሷ በኋላ የወለድኩት ልጅ እሱም እያለ የጋብቻ ጥያቄ ስጠየቅ የመጀመሪያ መስፈርቴ የዛሬ 3 አመት የ23 አመት ልጅ አለኝ ነበር ያልኩት ዛሬ 26 አመት ነው እርግጠኛ ሆኜ ማለት ነው ይሄ ነገር በኋላ ተሰምቶ ለህይወቴ ችግር እንዳይሆን አምነ ወደህ ግባ ብዬ ተናግሬያለሁ እርግጠኛ ሆኜ ማለት ነው ሁሉም የሚቻለው ደግሞ እግዚአብሔር ነው አምኖ ተቀበለሽ የሆነ ቀን የሆነ እንደውም ጭራሽ ያበረታታኛል እንትን እንደዋውላለን እህቶቹ ምናምን ውጭ ያሉት እንደዚህ ምናምን እንደዚህ እናደርጋለን ምናምን አሁን በመማስ ወይ ስም ቀይሮ ይሆናል መፈራት ነገር ስም ላይ ነበረ እውነት ምን አሁን ትንሳኤ የወንድሜ ስም ነው ትንሳኤ ወንድሜ ስም ነው አሁን ቅርብ ቀን ክትባት ካርድ ላይም ትንሳኤ ነበር ትንሳኤ ነው አሁን ቤት ሲዘብራረቅ ቤት ሲፈርስ ምናምን እስከ ቅርብ ጊዜ ክትባት ካርዷ ነው ነበረኝ ግን ክትባቷ ላይ በማን ነው ትንሳኤ ያ ደግሞ ሌላ ጥያቄ ፈጠረብኝ ደግሞ እርግጠኛ እንደሆነ ያደረገኝ እንግዲህ ነጠብጣቦቹ ምንም እንኳን ለኛ የሚታየን ባይሆንም ላንቺ ግን እናትነትሽን አምነሽ እዚህ መተሻል እንግዲህ እውነት ያርግልሽ ነው እንብለው መልካም ምኞቴን ነው ልሰጥሽ የምችለው ያው በሷ ባይሳካ እንኳን ያው እንደኔ ልጆች እኮ አሉ ማን ብለሽ የት ሀገር ማን ምንም የተጨበጠ ነገር የለው ማን ምን የሚለው ነገርም ስለሌለ ምናልባት እንግዲህ በሂደት በሸገር ኢንፎ የታሰቡ ነገሮች አሉ ያንን አንድ ደረጃ ላይ ስንደርስ ይፋ የምናደርገው ይሆናል ግን አሁን ባለው ሁኔታ መቅደስ ትንሳኤ የኔ ልጅ ነች ብለሽ ነው የመጣሽው እህቴን ትመስላለች ውስጤ የነገረኝ ይሄ ነው ፕሮግራሙን ካየሁበት ጊዜ ጀምሮ ሰላም አላገኘሁም ስራ እየሰራው አይደለም እና ይሄ ነው እየተጨምሮ ነው እንግዲህ እኔ ይሄን አል ከተጓዝኩኝ እግዚአብሔር ደግሞ እውነቱ እሱ ጋር አለ አይደለ የቀረውን ደግሞ ሚዲያው ነው የሚጨርሰው ድረስ አራምዶናል መጨረሻውን ያሳምራል ምን ያህል ፍቃደኛ ነች የሚለውን መቅዲ ይሄንን ፕሮግራም ካየች በኋላ ዲኤንኤ ለመስጠት መፍቀድ አለመፍቀድ የሷ ነው ውሳኔ ነው የሚሆነው እኛ እንግዲህ ልክ እሷን ቤተሰቦቿን እናቷን ፍለጋ እንዳቀረብነው ሁሉ እናት ነኝ ብለሽ እዚህ መተሽ ያንቺንም ለመስማት ጥረት አድርገናል ተመልካቾች ሰምተው ምን ይላሉ የምናየው ነው በአስተያየት መስጫው ላይ የምናየው ነው ግን
እውነት እንዲያደርግልሽ ምኞቴ ነው። እኔም አመሰግናለሁ። እሺ ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ